good ከብዙ ፕሪፖዚሽኖች ጋር እንጠቀመዋለን ከአት ከዊት ከፎር ከቱ እና ከአባውት እና ከኦፍ እንጠቀመዋለን ግን በምን ጊዜና በየትኛው አገባብ ኮንቴክስት የሚለው ግን ይለያያል አንዱ ሌላው ማንጠቀምበት አለ ለምሳሌ አንደኛ ላይ exercise is good dash your health ከነዚህ ውስጥ ትክክለኛ ፕሪፖዚሽን for exercise is good for your health ስፖርት መስራት ለጤንነት ጥሩ ነው ስለዚህ for እንጠቀማለን ሁለተኛ it was really good dash you to help us good dash you to help us ለትረዳን ዘንዳ ያንተ መልካምነት እንፈልጋለን ወይም ደግሞ መልካም ባህሪ ነው ለማለት ስንፈልግ it was really good of you to help us ሶስተኛ he is good dash fixing phones ታለንትን ስንገልጽ ወይም ደግሞ እሱ በዚህ እኮ ጥሩ ነው he is good at sport he is good at fixing phones ስኪል የምንገልጽ ከሆነ እሱ እኮ በዚህ ታለንትድ ነው ወይም ጥሩ ብቃት አለው ለማለት ስንፈልግ at እንጠቀማለን ከጉድ በኋላ at እንጠቀማላችሁ አራተኛ my boss is very good dash me ማንኛውም ሰው ለኔ ጥሩ ነው ለሷ ጥሩ ነው ለነሱ ለእንትና ለምን በቃ ጥሩ ነው ይመችናል ለማለት ስንፈልግ to ነው የምትጠቀሙት my boss is very good to me he is good to me እንላለን እንዲሁም I do not feel good dash that ስለዛ ነገር ጥሩ ፊሊንግ የለኝም ጥሩ ስሜት የለኝም ለማለት ስንፈልግ ደግሞ ስለዛ ነገር ስለዛ ኢሹ ስንል about እንጠቀማለን ማለት ነው እና እዚህ ጋር አንዱ ከአንዱ ጋር ኢንተርቼንጅብሊ መጠቀም አንችልም ምንም እንኳን ስትሪክት ሩል ባይኖርንም ማለት ነው በዚህ መልኩ ብንጠቀማቸው ደግሞ ቋንቋችን በጣም ፎርማል እና ያማረ ይሆናል ማለት ነው የመጨረሻው ጥያቄ ግን እናንተ የምትሞክሩት ነው Sam is not good dash children Sam is not good dash children ቀለል ያለና እዚህ ውስጥ በተሰጡ ማብራሪያዎች ውስጥ የምታገኙት ነው ያ ኮሜንት ላይ መልሳችሁን ጽፋላችሁ ማለት ነው ሌላም ግልጽ ያልሆነ ካለ ዘልን ወያለን have a nice time thank you very much again